ሰኔና ሰኞ ገጠሙ። ምን ይፈጠር ይሆን? ሰኔና ሰኞ አይግጥም፣ ከገጠመ ከባድ ነው የሚለው የቆየ የአባቶቻችን አባባል ዘንድሮም በ2018 ዓመተ ምህረት በዓይናችን ልናየው በትክክል ገጥሟል። ሰኔ 1 ቀን ሰኞ ላይ ውሏል። ከ1979 ዓመተ ምህረት ጀምሮ እስከ ዛሬ በከፊል ታሪካዊ ሁነቶችን ማለትም ከሰኔና ከሰኞ ጋር የሚገናኙ ታሪካዊ ኩነቶችን እናካፍላችሁ። አንደኛ፣ በ1979 ዓመተ ምህረት ዘመነ ማቴዎስ ሰኔና ሰኞ ሲገጥም አገሪቱ በከባድ ፈተና ውስጥ ነበረች። የ1977ቱ ታላቁ ድርቅ መዘዝና በወቅቱ የነበረው የዝናብ እጥረት ተከስቶ ነበረ። ሁለተኛ፣ በ1984 ዓመተ ምህረት ዘመነ ማርቆስ በዚህ ወቅት ሰኔና ሰኞ በድጋሜ ገጠሙ። ይህ ዓመት የሽግግር ወቅት ቀውስ እንደነበረ የታሪክ መዛግብቶች በጥልቀት ያወሱናል። በዚህም ወቅት በመላው አገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። ሶስተኛ፣ 1990 ዓመተ ምህረት ዘመነ ማርቆስ በዚህም ወቅት ሰኔና ሰኞ ሲገጥም በአገሪቱ ላይ ሌላ የደም ምዕራፍ ተከፈተ። በኢትዮጵያና በኤርትራ መካከል የተነሳው እጅግ አስከፊ የነበረው የባድሜ የድንበር ጦርነት በዚሁ ዓመት ፈነዳ። አራተኛ፣ 1997 ዓመተ ምህረት ዘመነ ዮሐንስ በ1997 ዓመተ ምህረት ደግሞ ታሪኩ ይበልጥ ልብ ሰባሪ ሆኗል። 1997 ዓመተ ምህረት ሰኔና ሰኞ ገጠመ። ያ ታዋቂውና ውጥረት የበዛበት አገራዊ ምርጫ 97 የተካሄደውና ብዙ እልቂት የፈጠረው በዚህ ወቅት ነበር። አምስተኛ፣ በ2007 ዓመተ ምህረት ወይም ዘመነ ዮሐንስ ከ10 ዓመታት በኋላ በ2007 ዓመተ ምህረት በድጋሚ በዘመነ ዮሐንስ ሰኔና ሰኞ ገጠሙ። በኢትዮጵያ በተለያዩ ክልሎች በተለይም በኦሮሚያ ሕዝባዊ አመጽ የፈነዳው በዚሁ ዓመተ ምህረት ነው። ስድስተኛ፣ 2013 ዓመተ ምህረት ዘመነ ማርቆስ በቅርብ ጊዜ ትውስታችን በሆነው በ2013 ዓመተ ምህረት ሰኔና ሰኞ በድጋሜ ገጠሙ። በዚህ ወቅት ጦርነትና ጭንቀት፣ ረሃብና በሽታ ጦርነቱ በተለይም የትግራይ ጦርነት፣ የሰሜኑ ጦርነት እየተባለ በተለምዶ የጠራ ነው። እዚሁ በእኛው ዘመን የተከሰተው አስከፊው ሰቆቃ የቀጠለበት መሆኑን ሁላችንም እናስታውሳለን። በዚህ መሰረት አሁን ደግሞ ወደ ዘንድሮው ወደ 2018 ዓመተ ምህረት እንምጣ። ዘንድሮ 2018 ዓመተ ምህረት ነው። ዓመቱም በድጋሚ ዘመነ ማርቆስ ነው። ሰኔና ሰኞ ገጥመዋል። እንደ 1997ቱና 2007ቱ ሁሉ ዘንድሮም ሰኔና ሰኞ በዘመነ ማርቆስ ላይ መውደቃቸውን ታዘባችሁ? ታሪክ ራሱን ይደግማል ወይንስ እኛ ካለፈው ተምረን ራሳችንን፣ ቤተ ክርስቲያናችንንና ሀገራችንን ቅድስት ኢትዮጵያን እንጠብቃለን? ወይስ የትንቢት መፈጸሚያ እንሆን ይሆን? የዘንድሮው የሰኔና ሰኞ ገጠመኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ከባድ ራስን መመልከቻ ሳይሆን አይቀርም። አባቶቻችን በምክንያት ነው ሰኔና ሰኞ ያሉት። አስተውሉ። እስኪ ሰፋ አድርገን ሰኔና ሰኞ ታሪካዊ አመጣጡንና ያስከተላቸውን ዳፋዎች እንመልከት። ዓለም ከተፈጠረበት ወይም የቀን መቁጠሪያ ከተጀመረበት ጊዜ ጀምሮ ሰኔና ሰኞ በአስገራሚ መንገድ በየተወሰነ ዓመት ይገጥማሉ። የሰኔና ሰኞ ነገር አስገራሚነቱ በዚህ ይጀምራል።
ሌላ አስገራሚ ነገር እናክል። ሰኔና ሰኞ በ5ና በ6 ዓመታት ልዩነት ይመጣና ቀጥሎ በ5ና በ6 በመደመር በየ11 ዓመት ይመጣል። ይህም አንድ አበቅቴ ይሆናል። ሰኔና ሰኞ ሌላም አስገራሚ ባህሪ አለው። በመቶ ዓመት ውስጥ 2 ጊዜ በጎዶሎ 2 ጊዜ በሙሉ ቁጥር እያከታተለ ይመጣል። ከሌሎች ወራት በተለየ ሰኔና ሰኞ በፈረንጅ ካላንደር ከገጠመ በሳምንቱም በኢትዮጵያም ካላንደርም ሰኔና ሰኞ መልሶ ይገጥማል። የሰኔና ሰኞን ግጥምጥሞሽ እንደ ዋዛ ፈዛዛ በጨዋታ መልክ የሚያልፉ ሰዎች የመኖራቸውን ያህል በአውደ ቀመር የተካኑ ስለ መጥቅ በመጥቅና በጥልቅ የሚያውቁ የጥንት አባቶች ግን ነገሩን በዋዛ የሚያዩት አይመስልም። ቀን ቆጥረውና ዓመታት አስልተው ሰኔና ሰኞ የሚገጥምበትን ዓመት በጥንቃቄ እንድናልፈው ይመክሩናል። እኛም እንደ ሊቃውንት አባቶቻችን የባሕረ ሐሳብን ዕውቀትና ቀመር መሠረት አድርገን በአገራችን በዓለማችን የተከሰቱ የሰኔና የሰኞ ግጥምጥሞሽን ትንሽ በትንሽ እንጨዋወታለን። በኢትዮጵያ ታሪክ ክፉ ቀን የምንለው ረሃብ፣ በሽታና ጦርነትን ነው። የሰው ብቻ ሳይሆን የከብት በሽታ ጭምር የኑሮ ሚዛን የሚያዛባበት አጋጣሚ አለ። በ1880ዎቹ መጀመሪያ ላይ በኢትዮጵያ አስከፊ ረሃብ ሲቀሰቀስ በስተበኋላም ብዙ ቸነፈር ሲወርድ ሰኔና ሰኞ ገጥሞ ነበር። የከዋክብት ስነ ፈለግ ዕውቀት የነበራቸው አባቶችም የሰኔና ሰኞን ግጥምጥሞሽ ከከዋክብቱ ተጽዕኖ ጋር ቀምረው መጪውን የረሃብ ወይም የጦርነት ዘመን በትክክል ይተነብዩ ነበር። ዛሬ የምናደርገው የቻልነውን ያህል አውደ ታሪክ ፈትሸን በእርግጥ ሰኔና ሰኞ ሲገጥም ምን ተፈጠረ የሚለውን ይሆናል። ከዚያ በፊት ግን አጼ ምኒልክ አባታቸው ንጉሥ ኃይለ መለኮት፣ ልጃቸው ንግሥት ዘውዲቱ፣ እቴጌ ምንትዋብ፣ እቴጌ መነን ሁሉም ከሰኔና ሰኞ 1 ዓመት በፊት ወይም በኋላ ነው ሕይወታቸው ያለፈው። ይህን ያህል ስለ ደጋጎቹ ካወጋን ሌላውን ታሪክ በግርድፍ ፈጠን ቀልጠፍ ብለን እናወጋችኋለን። ወደ ዝርዝር አውደ ታሪካችን ከመግባታችን በፊት ግን ጥቂት ስለ ሰኔና ሰኞ አስገራሚ ባህሪ እንግለጽላችሁ። ሰኔና ሰኞ በ5ና በ6 ዓመት ከዚያም ከ11 ዓመታት በኋላ ይመጣል። ከ11 ዓመታት በኋላ የሚመጣው ሰኔና ሰኞ በአገሪቱ ላይ የጦርነት ወይም የበሽታ ወይም የረሃብ ደመና ሊመጣ እንደሚችል ያመላክታል። እናም ለሚቀጥሉት ዓመታት ዝግጅት ካልተደረገ በሦስተኛው ዓመት ላይ የከፋ ቸነፈር ይወርዳል። ለምሳሌ ከ11 ዓመታት በኋላ በ1880 ሰኔና ሰኞ ገጠመ። ዝግጅት ስላልተደረገ በሚቀጥሉት 2 እና 3 ዓመታት ከ50 ሺህ በላይ ሰዎች በረሃብ ቸነፈር አለቁ። እንዲህ እያለ ባለፉት 200 ዓመታት የሆነውን ነገር አብረን እንመልከት። ከአንቀጹ በፊት ያስቀመጥነው ዓመት ሁሉንም እንደ ፈረንጆች የቀን አቆጣጠር ሲሆን ዝርዝር ታሪኩን ደግሞ ስንገልጽ በኢትዮጵያውያን ቀን አቆጣጠር እያልን ጽፈነዋል። የሰኔና ሰኞ መጥፎ ግጥምጥሞሽ ተምሳሌቶች። በ1812 በዚህ ዓመት ሰኔና ሰኞ ገጠመ። የንጉሥ ሳህለ ሥላሴ አባት መርዕድ አዝማች ወሰን ሰገድ በዚህ ዓመት ከጦርነት በኋላ በብርቱ ቆስለው ሞቱ። በ1829 በኢትዮጵያ ከፍተኛ ረሃብ ሆነ። ረሃቡን ተከትሎ የኮሌራ በሽታ በመምጣቱ በተለይ በሸዋ እጅግ ብዙ ሰው ሞተ። በ1846 የዚህን ዓመት ደግሞ ሰኔና ሰኞን ተከትሎ የሸዋ ንጉሥ የነበሩት የምኒልክ አያት ንጉሥ ሳህለ ሥላሴ ከዚህ ዓለም በሞት ተለዩ። በ1857 በ19ኛው ክፍለ ዘመን ከነበሩት የሰኔና ሰኞ አበቅቴዎች መካከል ይሄኛው አንደኛውና ተጠቃሽ ዘመን ነው። በኢትዮጵያ አቆጣጠር በ1849 ዓመተ ምህረት መሆኑ ነው። ጥንቃቄ፣ ዝግጅትና ጸሎት እንዲሁም ግዝት ካልተደረገ በቀር አበቅቴ ላይ የሚያርፈው ሰኔና ሰኞ በተከታታይ ዓመታት የሚያመጣው ቸነፈር ከበድ ያለ ይሆናል። ይህ ዘመን የአጼ ቴዎድሮስ ዘመነ መንግሥት ነው። በኢትዮጵያ አቆጣጠር ከ1849 ሰኔና ሰኞ ከገጠመ በኋላ አጼ ቴዎድሮስ በእጃቸው ያለውን እያጡ የነበረበት ፈታኝ ዘመን ነበር።
በጎጃም ደጃች ተድላ ጓሉ፣ በሸዋ ሰይፉ መሸሻ፣ በሰቆጣ ዋክሹም ገብረመድን፣ በጎንደር ጋረድ ክንፉና ግንባሮ ካሳ፣ በትግራይ ደጃች ንጉሴ አምፀውባቸው ወሎና በጌምድርም አልገዛም ብሎ ያስቸገረበት ወቅት ነው። የጎንደር ቀሳውስት ተሰብስበው ለአፄ ቴዎድሮስ አዲስ የመንግስት አሰራር እንዲከተሉ በድፍረት የተናገሩበት ሁኔታ ተከስቷል። ከዚያ በፊት ታይቶ በማይታወቅ ሁኔታ የሸዋ መኳንንት የሚገደሉት ተገድለው የተቀሩት እጃቸውን የተቆረጡበትን አጋጣሚ እናስታውሳለን። ሌላው ቀርቶ በዓመቱ የአፄ ቴዎድሮስ ሚስት እቴጌ ምንትዋብ በ1851 ዓመተ ምህረት ሞቱ። ቀጥሎም የእንግሊዝ ወኪል ፕላውዴንን የአፄው ዘመድ ጋረድ ክንፉ በጦር ወቅተው ገደሏቸው። ከዚያም እንግሊዛዊው አማካሪያቸው ጆን ቤል ሞተ። ከዚህ በኋላ የነበረው ምስቅልቅል በቃላት ብቻ ተገልጾ የሚያልፍ አይደለም። ካልተዘጋጁበት በቀር የአበቅቴው ሰኔና ሰኞ በኢትዮጵያ ታሪክ ውስጥ ተከታታይ ችግር ቸነፈሮች አልፈዋል። 1863 በአሜሪካ ደግሞ የእርስ በርስ ጦርነት የተጀመረበት ሲሆን በጦርነቱም ከግማሽ ሚሊዮን በላይ አሜሪካውያን ሞተዋል። በ1868 አፄ ቴዎድሮስ ኤፕሪል 17 1868 ወይም በኢትዮጵያ አቆጣጠር 1860 ዓመተ ምህረት ሕይወታቸውን ያጠፉበት ዓመት ሰኔና ሰኞ የገጠመበት ዓመት ነበር። 1891 ከአንድ አበቅቴ ወይም ከ11 ዓመት በኋላ የሚመጣው የሰኔና ሰኞ ግጥምጥሞሽ አስፈሪ ነው። ከአበቅቴው በኋላ ጥንቃቄና ዝግጁነት ያስፈልጋል። ይህ ካልሆነ ግን በሁሉም የኢትዮጵያ ታሪክ ውስጥ እንደምናየው አይነት የረሃብና የበሽታ ውሽንፍር ይከሰታል። በዚህ ዘመን በቂ ዝግጅትና ጥንቃቄ ባለመደረጉ በአገሪቱ ታይቶ የማይታወቅ አስከፊ ነገር ሆነ። ይህ ዘመን በኢትዮጵያ ታሪክ ውስጥ ክፉ ዘመን በመባል ይታወቃል። በሰሜን ከአካለ ጉዛይ ጀምሮ በጌምድርን ጨምሮ ሸዋና ሐረር እንዲሁም እስከ ደቡብ ድረስ የዘለቀ ረሃብና በሽታ ተስፋፋ። የአንበጣ መንጋ ሳር ቅጠሉን፣ ጥሬ እህሉን ሁሉ ጨረሰ። በዚህ እንዳይበቃ የኮሌራ የተስቦና የፈንጣጣ በሽታ ሕዝቡን እያሰቃየ ጨረሰው። በዚህ ምክንያት የአፄ ምኒልክ የንግሥና በዓል ጭምር ለሌላ ጊዜ ተዛወረ። 1896 ሰኔና ሰኞ የገጠመበት የኢትዮጵያና የጣሊያን ጦርነት ተቀስቅሶ በአምባላጌ በመቀሌና በአድዋ በብዙ ሺህ የሚቆጠሩ ኢትዮጵያውያን የሞቱበት ዘመን ነው። ምንም እንኳን ጦርነቱ በኢትዮጵያውያን አሸናፊነት ቢደመደምም የጦርነት መልካም ስለሌለው የሰው ልጅ ሕይወት የተገበረበት የሰኔና ሰኞ ግጥምጥም ውጤት ነው። 1914 ሰኔና ሰኞ ከመግጠሙ አንድ ዓመት በፊት የሚሞቱ ሰዎች ከደጋጎቹ አባቶች የሚመደቡበት አጋጣሚ አለ። ለዚህም ይሆናል አፄ ምኒልክ ሕይወታቸው ያለፈው አንድ ዓመት ቀደም ብለው ታኅሳስ 3 ቀን 1906 ሲሆን የንጉሠ ነገሥቱ ሞት ይፋ አልተደረገም ነበረ። አባታቸው ንጉሥ ኃይለ መለኮት በተመሳሳይ ሁኔታ ከሰኔና ሰኞ ግጥምጥሞሽ አንድ ዓመት ቀደም ብለው እንደ አውሮፓ አቆጣጠር በ1856 አረፉ። በዚህ ዓመት ሰኔና ሰኞ ሲገጥም በዚያ ወር ብዙ ደስ የማይሉ የጦርነት ነገሮች በአውሮፓ ይከሰቱ ጀመር። ፈረንሳይ፣ እንግሊዝ፣ ጀርመን፣ ጃፓን እርስ በርሳቸው ተበጣብጠው በመጨረሻ የአንደኛው የዓለም ጦርነት በዚሁ ዓመት ተጀመረ። 1925 ይህ የአበቅቴ ሰኔና ሰኞ ግጥምጥሞሽ ዓመት ቢሆንም ሕዝቡ ከህዳር በሽታ ገና ማገገሙ ነበር። የህዳር በሽታ በንፋስ መጥቶ 40 ሺህ ሕዝብ ጨረሰ። አልጋ ወራሹና ንግሥቲቱ ጭምር ታመው አገገሙ። ሕዝቡም ወደ ፈጣሪው እግዚኦታውን አበዛ። ሆኖም በዚህ ዓመት በኢትዮጵያ አቆጣጠር በ1917 ዓመተ ምህረት ሰኔና ሰኞ ስለሚገጥም ጆሮ ምን ይሰማ ይሆን ተብሎ ሲጠበቅ አስገራሚ ነገር ሆነ። የንጉሥ ሳህለ ሥላሴ የልጅ ልጅ የራስ ዳርጌ ልጅ ወይዘሮ ፀሐይ ወርቅ ዳርጌ በአልጋ ወራሽ ተፈሪ መኮንን ላይ ወይም አፄ ኃይለ ሥላሴ ላይ አስገራሚና የተቀነባበረ የመግደል ሙከራ አስደረጉ።
ዓላማውም አልጋ ወራሹን በማስገደል ልጅ ኢያሱን እንደገና ወደ ሥልጣን ለማምጣት ሲሆን ተኩሶ ለመግደል ከተመደቡት ሰዎች መካከል መሐመድ አባ ሻንቆ አነጣጥሮ ሲተኩስ ጥይቱ ከሸፈበት። በሌላ አቅጣጫ አልጋ ወራሹን ለመግደል የተመደበው ሰው ደግሞ ሊተኩስ ሲል እጁ ዝሎበት ስለተንቀጠቀጠ መተኮስ አቅቶት ተያዘ። አልጋ ወራሽ ተፈሪም ወይም አፄ ኃይለ ሥላሴ ከሞት ተርፈው በመግደል ሙከራ የተካፈሉት ሰዎች በሙሉ ታሰሩ። ይህም ሰኔና ሰኞ በገጠመበት የሰኔ ወር በመከናወኑ ሕዝቡ ወይ ሰኔና ሰኞ እያለ ይገረም ነበር። አልጋ ወራሹ ቢገደሉ ኖሮ ሊመጣ ከሚችለው የአበቅቴ ቁጣም ሕዝቡ ዳነ። በሌላ በኩል ግን በዚሁ ዓመት በ1925 የጣሊያን አምባገነን አመራር ተመሠረተ። የአገሪቱ ፕሬዝዳንት ቤኒቶ ሙሶሎኒ ጃንዋሪ 3 ቀን የአገሪቱን ፓርላማ በትኖ ብቻውን አምባገነን መሪ ሆነ። ኢትዮጵያንም ለመውረር ዝግጅት ያደርግ ጀመር። በዚህ ዓመት አዶልፍ ሂትለር እና ፓርቲው ብቸኛ የጀርመን መሪዎች መሆናቸውን አወጁ። በአሜሪካ የነጭ የበላይነት ገነነ። በዚህ ዓመት ኦገስት 28 ቀን 40 ሺህ የኬኬኬ አባላት ነጭ መለዮአቸውን ለብሰው በዋሽንግተን የሰልፍ ትርኢት ሲያደርጉ የዓለም መጨረሻ አስመሰሉት። 1931 ሰኔና ሰኞ በገጠመ በዓመቱ ንግሥተ ነገሥታት ዘውዲቱ ምኒልክ ሕይወታቸው አለፈ። ይህ ዓመት ደግሞ በባህር ማዶ ሰዎች ዘንድ የሚታወቀው የግሬት ዲፕሬሽን መጀመሪያ በመሆኑ ነው። በአውሮፓና በአሜሪካ እንደ መጥፎ ዘመን ይቆጠራል። 1936 በዚህ ዓመት በኢትዮጵያ አስደንጋጭ ነገር ተፈጠረ። የጣሊያን ወረራ ተደረገ። ሰኔና ሰኞ ገጠመ። ጣሊያኖች ከሰሜን አልፈው ማይጨውን ተሻግረው አዲስ አበባ ገቡ። ዘመኑ ለኢትዮጵያውያን የከፋ ሆነ። 1942 የሁለተኛው ዓለም ጦርነት ተፋፍሞ ጀርመን በመላው አውሮፓ ፍጹም የበላይነትን የተቀዳጀችበት ዓመት ነበር። ከዚህ ዓመት ጀምሮ ለቀጣይ 3 ዓመታት ናዚዎች የአይሁድ ዝርያ ያላቸውን ሰዎች እያደኑ በከፋና በሚዘገንን መንገድ ገደሏቸው። ዘራቸውን የማጥፋት ሥራ ተሠራ። በውጤቱም ከ6 እስከ 11 ሚሊዮን አይሁዶች ተገደሉ። 1953 የዚህ ዓመት ሰኔና ሰኞ በአንድ አበቅቴ ማለትም ከ11 ዓመት በኋላ የሚመጣ ነው። ከአንድ አበቅቴ በኋላ ጥንቃቄ ካልተደረገ በቀጣዩ ዓመታት በኋላ ረብሻና ግርግር ይኖራል፣ ረሃብና ጦርነት ይሆናል። ጥንቃቄ መደረግ ያለበት በጾምና በጸሎት ጭምር ነው። በዚህ የአበቅቴ ዘመን የተፈራው ረሃብና ቸነፈር አልመጣም። መልካም ነገር እንዲሆን ምክንያት የሆነው በቂ ዝግጅት ስለተደረገ ሕዝቡም በጽናት ወደ ፈጣሪው ጸሎት ስላደረሰ ሊሆን ይችላል። 1959 በዚህ ዘመን ሰኔና ሰኞ ገጠሙ። በዚህ ዘመን ሰኔና ሰኞ ሲገጥም ምን ሊመጣ ይሆን መባሉ አልቀረም። ሆኖም በቀጣዩ ዓመት በ1960 ንጉሠ ነገሥቱ ለጉብኝት ወደ ብራዚል በሄዱበት ወቅት የክቡር ዘበኛ ጦር አመፅ አስነስቶ የመፈንቅለ መንግሥት ሙከራ አደረገ። ኢትዮጵያ ለመጀመሪያ ጊዜ አይታ የማታውቀውን የተቀነባበረ የመፈንቅለ መንግሥት ሙከራ አስተናገደች። በጀኔራል መንግሥቱ ንዋይና በግርማሜ ንዋይ የተመራው መፈንቅለ መንግሥት የ600 ሰዎችን ሕይወት ቀጠፈ። ብዙዎች ታሰሩ፣ ጥቂቶች ተሰደዱ። በንጉሠ ነገሥቱና በኢትዮጵያ መንግሥት ላይ ግን ጥቁር ጠባሳ ጥሎ አለፈ። የታህሳሱ ግርግር 1964 በአባቶቻችን ዘመን አንድ የሚያስታውሱት የሰኔና ሰኞ ገጠመኝ ነበር። በኢትዮጵያ አቆጣጠር በ1956 ዓመተ ምህረት ሰኔና ሰኞ ገጠመ። ይህንኑ ተከትሎ ምን ይመጣ ይሆን ተብሎ ሲጠበቅ አንድ አዲስ የመንገድ አዋጅ ወጣ። ከሰኞ ሰኔ 1 ቀን ጀምሮ በግራ በኩል ይሄዱ የነበሩ ወደ ቀኝ፣ በቀኝ ይሄዱ የነበሩ መኪኖች ደግሞ በግራ በኩል እንዲያሽከረክሩ ሕግ ወጣ። ከዚያ ቀን በፊት መኪኖች በሙሉ አሁን በሚሄዱበት በተቃራኒ መንገድ ነበር የሚሄዱት። ከዚያን ወዲህ ግን የመኪና መንገድ አካሄድ መቀየሩን በአባቴ ዕድሜ የነበሩ ሰዎች ወይ ሰኔና ሰኞ እያሉ በመገረም ሲያወሩ፣
እንሰማ ነበር። በዚሁ ዓመት በ1956 ዓመተ ምህረት ዓለማችንን ያስደነገጠ ትልቅ ክስተትም ተስተናግዷል። የአሜሪካው 35ኛው ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉት በዚሁ ሰኔና ሰኞ በገጠመበት ዓመት ነበር። 1970 በአውደ ቀመሩ ስሌት መሠረት ከ6 ዓመት በኋላ የሚመጣው የአበቅቴው ሰኔና ሰኞ በመጪው ዓመታት በአገሪቱ ጦርነትና ብጥብጥ ሊነሳ እንደሚችል አመላካሽ ነው። በእርግጥ እንዲህ አይነቱን የዘመን ትንቢት ለመናገር የከዋክብት ስነፈለግን ምጥቅ ዕውቀት መጨመር ያስፈልጋል። የሆነው ሆኖ በዚህ መሠረት 1962 ሰኔና ሰኞ ሲገጥም ለኢትዮጵያ ትልቅ ማስጠንቀቂያ ነበር። በዚህ ዓመት በኤርትራ በረሃ የመጀመሪያዋ የመገንጠል ጥያቄ ጥይት ተተኮሰች። በውጭ አገርና በአገር ውስጥ የሚገኙ ተማሪዎች በሶሻሊዝም አደረጃጀት ተመሰረቱ። እንደተፈራውም በቀጣዩ ዓመት በአገሪቱ ቁጣ ወረደ። በወሎና አካባቢው የረሃብ ቸነፈር መጣ። የተማሪዎቹን እንቅስቃሴ ተከትሎ አመጽ ተነሳ። መንግስት ተገለበጠ። ትርፍ ቤትና የግል መሬት ተወረሰ። ተቃዋሚዎች በዙ። ቀይ ሽብር፣ ነጭ ሽብር ተፋፋመ። ንጉሠ ነገሥቱም ተገደሉ። 1981 ከአንድ አበቅቴ በኋላ የሚመጣ ሰኔና ሰኞ ያስፈራል። ምክንያቱም የአበቅቴውን ሰኔና ሰኞ ተከትሎ ከ3 ዓመታት በኋላ የሚመጣው የረሃብ ቸነፈር ከበድ ያለ ነው። በመሆኑም በቂ ዝግጅት ካልተደረገ መጪዎቹ ዓመታት የከፉ እንደሚሆኑ አውደ ቀመሩ ያሳያል። ለኢትዮጵያም መጪው ዘመን መልካም እንደማይሆን የማስጠንቀቂያ ደወል የተሰማባት ነበር። ጊዜው በኢትዮጵያ አቆጣጠር 1973 ዓመተ ምህረት ሲሆን የአበቅቴው ሰኔና ሰኞ ገጠመ። እንደ ሁልጊዜውም ከ3 ዓመት በኋላ የረሃብ ቸነፈር በኢትዮጵያ ወረደ። ከ1976 ዓመተ ምህረት ጀምሮ የተከሰተው የረሃብ ቸነፈር ከኢትዮጵያ አልፎ በመላው ዓለም ተሰማ። በሌላ በኩል ደግሞ ከዚህ ዓመት ጀምሮ በሰሜን ኢትዮጵያ የሚደረገው ጸረ ደርግ ትግል ተጠናክሮ ቀጠለ። 1987 ይህ ዘመን ለኢትዮጵያ ክፉ የጦርነት ዘመን ሆኖ ነው ያለፈው። በሰሜን ኢትዮጵያ የሻዕቢያ የወያኔና የኢህዴን ተዋጊዎች በጣም የተጠናከሩበት፣ የኢትዮጵያ ጦር ሰራዊት ደግሞ ተስፋ የቆረጠበትና ብዙዎች በየቀኑ የሚሰዉበት ዘመን ነበር። በተለይም 1 ዓመት ቀደም ብሎ የናደው ክፍለ ጦር መሪ ጄኔራል ታሪኩ ከተገደለ በኋላ ሁኔታዎች መልካቸውን ቀየሩ። ጦርነቱ እየተፋፋመ ሄደ። ሻዕቢያ በብዙ ቦታዎች ድል አገኘ። ህወሓትና ኢህዴን ተዋህደው ኢህአዴግ የሚባል ድርጅት መሰረቱ። ጦርነቱ በጣም የከፋ ነበር። በዓመቱ በጄኔራል ፋንታ በላይ የተመራ ወታደራዊ መፈንቅለ መንግስት ቢደረግም ውጤቱ የብዙ ጄኔራሎች ሞት ሆነ። በአጠቃላይ ይህ ዘመን እጅግ ተስፋ አስቆራጭ በመሆኑ መጪው ጊዜ ጨለማ ሆኖ የታየበት ወቅት ነበር። በዚህ ዓመት ሰኔና ሰኞ ሲገጥም ዘመኑ ለራሽያ ጥሩ አልነበረም። የታላቋ ሶቪየት ኅብረት አገራት ኢስቶኒያ፣ ሊቱኒያ፣ ላቲቪያ የነጻነት እንቅስቃሴ ጀመሩ። በዚህ ዓመት የተጀመረውን የነጻነት ጥያቄ ተከትሎ የቀድሞዋ ሶቪየት ኅብረት ቀስ በቀስ ተበታተነች። የኢራንና ኢራቅ ጦርነት እጅግ የከፋ ደረጃ ላይ ደረሰ። የዓለማችን የመጀመሪያው የባሕረ ሰላጤው ጦርነት ተቀሰቀሰ። የበርሊን ግንብ ፈረሰ። መካ መዲና ለኢድ የሄዱ የኢራን ሙስሊሞች ባስነሱት ረብሻ ምክንያት የሳውዲ ፖሊሶች 402 ሰዎችን ገደሉ። ይህም ከዚያ በፊትም ሆነ በኋላ ተሰምቶ የማያውቅ ግድያ ሆኖ ተመዘገበ። 1992 ይህ ዘመን በኢትዮጵያ አቆጣጠር 1984 ዓመተ ምህረት ማለት ነው። በዚህ ወቅት ኢህአዴግ አገሪቱን ተቆጣጥሮ የሽግግር መንግስት ያቋቋመበት፣ ብዙዎች በዘርና በጎሳ ጸብ ምክንያት የተገደሉበት፣ ኤርትራ የተገነጠለችበት፣ በብዙ መንገድ የኢትዮጵያ ታሪክ የተቀየረበት ነው። በሌላ በኩል ደግሞ ይህ ዘመን ለአሜሪካ አስከፊ ዘመን ነበር። በዚህ ዓመት ሰኔና ሰኞ ከ5 ዓመታት በኋላ እንደገና የሚገጥምበትም ጊዜ ሆነ። አጋጣሚውም እስከ ዛሬ ድረስ የአሜሪካን ታሪክ ያጠለሸ በጥቁር ቀለም የተጻፈ ቅሌት ትቶ አለፈ። ፖሊስ በጥቁር አሜሪካውያን ላይ የፈጸመውን በደል ተከትሎ በሎስ አንጀለስ ከተማ ብቻ ሌላውን የአሜሪካ ከተሞች ሳይጨምር ማለት ነው
በሎስ አንጀለስ ብቻ 3600 ቦታዎች እሳት ነደደ። 1100 ሕንፃዎች በእሳት ጋዩ። 2000 ሰዎች ተጎዱ። 60 ያህል ሰዎች ሞቱ። 1998 በመቶ ዓመት አንድ ጊዜ አዲስ ሚሊኒየም ከመጀመሩ በፊት የአበቅቴ ቀመር ይቀየራል። እናም በ5 በ6 እና በ11 ዓመት የሚመጣው ሰኔና ሰኞ ቀመሩ ይቀየርና ከ8 ዓመታት በኋላ ሰኔና ሰኞ ይገጥማል። ይህን ተከትሎ በዚህ ዓመት ሰኔና ሰኞ የሚገጥምበት ጊዜ በመሆኑ በኢትዮጵያ ላይ ምን ይመጣ ይሆን ተብሎ ሲጠበቅ በግንቦት ወር የተሰማው ዜና መልካም ሳይሆን ቀረ። የኢትዮጵያና የኤርትራ ጦርነት ፈነዳ። ከሰኔ ወር በኋላ ጦርነቱ ተፋፍሞ ቀጠለ። በጥቂት ወራት በአንድ ዓመት ውስጥ ከ100 ሺህ በላይ ወታደሮች ሞቱ፣ ነዋሪዎች ተፈናቀሉ። በሌላው ዓለም ደግሞ ጂሃድ ታወጀ። ኦሳማ ቢን ላዲን በአሜሪካውያን የሚፈለግ ሰው ቢሆንም እስካሁን ጂሃድ አላወጀም ነበር። በዚህ ዓመት ግን በእስራኤልና አሜሪካውያን ላይ ጂሃድ አወጀ። በዚህ ጂሃድ ምክንያት የብዙ አሜሪካውያን ሕይወት ጠፋ። በዚህ ዓመት በኬንያ እና በታንዛኒያ በአንድ ቀን ኦገስት 7 በአሜሪካ ኤምባሲ ቦምብ ፈንድቶ 224 ሰዎች ተገደሉ። 4500 ሰዎች ላይ ጉዳት ደረሰባቸው። በተለይ ይህን የጂሃድ መልእክት ተከትሎ ከ3 ዓመታት በኋላ ማለትም በ2001 ላይ በኒውዮርክና በሌሎች የአሜሪካ ክፍለ ግዛቶች የሴፕቴምበር 11 ቀን ጥቃት ተፈጸመ። 2009 ይህ በአንድ አበቅቴ የሚመጣ የሰኔና ሰኞ ግጥምጥሞሽ እንደመሆኑ መጠን በሚቀጥሉት ዓመታት ሊያመጣ የሚችለውን የሐዘን፣ የጦርነትና የረሃብ ቸነፈር ያስፈራል። አዲሱ ሚሊኒየም ከገባ በኋላ ሰኔና ሰኞ የገጠመው በ2009 ዓመተ ምህረት ነበር። ከላይ እንደገለጽነው ከአንድ አበቅቴ በኋላ የሚመጣው ጊዜ ለአንድ አገር የማስጠንቀቂያ ዘመን ነው። ጦርነትና የረሃብ ቸነፈር እንዳይመጣ መጪውን 3 ዓመታት በጥንቃቄ መጠበቅ ያስፈልጋል። በኢትዮጵያ አቆጣጠር 2001 ዓመተ ምህረት ነበር። በቀጣዩ 3 ዓመታት ውስጥ ምን ሊመጣ እንደሚችል ሲጠበቅ ያልተጠበቀ ነገር ሆነ። ፓትርያርኩ አባ ጳውሎስና ጠቅላይ ሚኒስትር መለስ ዜናዊ ተከታትለው በሞት ተለዩ። በተለይ የመለስ ዜናዊን ሞት ተከትሎ መጪው ጊዜ ብጥብጥና ጦርነት ይዞ ሊመጣ ይችላል ተብሎ በብዙዎች ዘንድ ስጋት ነበር። ብዙዎች እንደሚያስታውሱት በዚያን ሰሞን ሕዝቡ በጸሎት ተግቶ ወደ ፈጣሪው አለቀሰ። የተፈራውም የእርስ በርስ ጦርነት ሳይከሰት ቀረ። በሌላ በኩል ደግሞ ከሁለተኛው የዓለም ጦርነት በኋላ ዓለማችን በከፍተኛ የኢኮኖሚ ድቀት ውስጥ የገባችው በ2009 ነበር። ይህ የኢኮኖሚ ድቀት የተከሰተውም በ2009 ነው። 2015 ከ5 ዓመታት በኋላ በ2018 ሰኔና ሰኞ ሲገጥም አዲስና አስገራሚ ዜና በአሜሪካ ተሰማ። ሰኔና ሰኞ ተገጣጥሞ ባለፈ ማግስት ዶናልድ ትራምፕ ለአሜሪካ ፕሬዝዳንትነት እንደሚወዳደሩ በይፋ አሳወቁ። ይህም የመጥፎው ቀን ምጽአት የመጀመሪያው ምልክት ሆነ። 2020 በዚህ ዓመት እንደተለመደው በፈረንጆቹም ሆነ በኢትዮጵያውያን አቆጣጠር ሰኔና ሰኞ ገጥመዋል። ግጥምጥሞሹ ግን ለኢትዮጵያ ብቻ ሳይሆን ለመላው ዓለም ኮሮና ቫይረስን ተሸክሞ የበሽታ ቸነፈር ይዞ ነው የመጣው። ይህ ጥናታዊ ጽሑፍ በተጠናከረበት ወቅት በመላው ዓለም 300,000 ሰዎች ሕይወታቸው ሲያልፍ ከ100,000 በላይ የሚሆኑት አሜሪካውያን ናቸው። በዚሁ ዓመት በአሜሪካ የሚደርሰውን የቀለም ልዩነት ምክንያት በማድረግ ሰፊ የሆነ ሰላማዊ ሰልፍ እየተደረገ ነበር። ሁኔታው ሁሉ የዓለም መጨረሻ ሊመስል ይችላል። ዓመቱ ምን እንደሚመስል አብረን እያየነው ስለሆነ ማብራሪያ አያስፈልገውም ይሆናል። ነገር ግን ሰኔና ሰኞ ገጥሞ የዓለማችን አውደ ሕይወት ቀጥሏል። መጪውን ዘመን መተንበይ የሚፈልጉ ሰዎች ካሉ በሰኔና ሰኞ ግጥምጥምታ ዓመታት ላይ የከዋክብትን ስነፈለጋዊ ዕውቀት ጋር ቢያቀናጁት የተሻለ ውጤት ሊያገኙ ይችላሉ። ከጊዜ በኋላ የሥነ ከዋክብት ዕውቀት እየደበዘዘ በመምጣቱ እንጂ ከባቢሎን ዘመን በፊት ጀምሮ ሊቃውንት ዕውቀትና ጊዜያቸውን በከዋክብት ቀመር ላይ ያጠፉ ነበር። በውጤቱም አገራቸው ላይ ሊመጣ የሚችለውን የረሃብ፣ የበሽታ፣ የድርቅና የጦርነት ዘመን ቀድመው መተንበይና መናገር ይችሉ ነበር። ጥሩ ምርት የሚገኝበትን፣ ተድላና ሐሴት የሚሆንበትን፣ ታዋቂ ሰዎችና ነገሥታት የሚሞቱበትንና
ያንን ተከትሎ የሚመጣውን ውጣ ውረድ ጭምር ይናገራሉ፣ ማስጠንቀቂያም ይሰጣሉ። ዕውቀቱ አሁንም አለ። ለማንኛውም ከዚህ በታች ሰኔና ሰኞ የሚገጥሙባቸውን ዓመተ ምሕረቶች አስቀምጠናል። ሁሉም በፈረንጅ አቆጣጠር ነው። ትንቢት መናገር የሚፈልጉ ካሉ በእነዚህ ዓመታት የከዋክብትን ተጽዕኖ ማለትም መጪው ጊዜ የጦርነት፣ የረሃብ፣ የበሽታ መሆኑን በመተንበይ ጸሎትና ምህላ የሚያስፈልግበት ዘመንም ካለም ሁሉም እንደየእምነቱ ወደ ፈጣሪው ኤሎሄ የሚልበትን ወቅት ሊነግሩን ይችላሉ። ከዚህ በታች ያሉት ዓመታት ሰኔና ሰኞ የሚገጥሙባቸው ናቸው። ዓመተ ምሕረቱ በፈረንጅ ነው። 2026፣ 2037፣ 2043፣ 2048፣ 2054፣ 2065፣ 2071፣ 2076፣ 2082፣ 2093፣ 2099 በየ11 ዓመት በሚመጣው የአበክቴ ጥሎሽ ወይም በሰኔና ሰኞ ግጥምጥሞሽ ማመን ወይም አለማመን የግል ምርጫ ነው። የመረጃ ምንጭ ከተለያዩ ድረገጾች እንዲሁም በዳዊት ከበደ ወየሳ። ሰኔና ሰኞ በጌታቸው በቀለ። ሰኔና ሰኞ በአድዋ የዘመቻ ዓመታት። የአድዋ ዘመቻ በ1888 ዓመተ ምህረት ሲደረግ ሰኔና ሰኞ ገጥሞ ነበር። ይህ ዘመቻ ብዙ ፈተና ቢኖርበትም ድሉ ግን እስካሁን ለጥቁር ሕዝቦች በሙሉ እንዳንጸባረቀ ነው። ሰኔና ሰኞ ዳግማዊ አፄ ምኒልክ ያረፉበት ዓመት ነው። ሰኔና ሰኞ የገጠሙበት 1906 ዓመተ ምህረት ዳግማዊ ምኒልክ ያረፉበትና ልጅ ኢያሱ ወደ ንግስናው የመጡበት ነበር። ይህ ዓመት እንደ አውሮፓውያን አቆጣጠር በ1914 ሲሆን የመጀመሪያው የዓለም ጦርነትም የተጀመረበት ዓመትም ነው። ሰኔና ሰኞ በቀዳማዊ አፄ ኃይለ ሥላሴ ንግስ ዓመት። ሰኔና ሰኞ የገጠሙበት ጥቅምት 23 1923 ዓመተ ምህረት አፄ ኃይለ ሥላሴ ከራስ ተፈሪነት ወደ ንጉሠ ነገሥት ኢትዮጵያ ተብለው በአዲስ አበባ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ሥርዓተ ንግስ የፈጸሙበት ዓመት ነው። ሰኔና ሰኞ የገጠሙበት የጣሊያን ወረራ በ1928 ወይም በ1938 ዓመተ ምህረት በኢትዮጵያም በፈረንጆችም እንዲሁ ሰኔና ሰኞ በኢትዮጵያ ገጥሞ ነበር። በዛን ዓመት ዓለምም ሆነ ኢትዮጵያ የገጠማቸው አሳዛኝ ጉዳይ ነበር። በኢትዮጵያ የፋሽስት ጣሊያን ኢትዮጵያን የወረረበት ዓመት ነበር። በዓለም ላይም ጀርመን የአንደኛው የዓለም ጦርነት ማብቂያ ላይ ፈረመችውና ጀርመን ራሷን እንድታስታጥቅ የሚለው የቨርሳይለስ ትሪቲ የሚባለውን ያፈረሰችበት ዓመት ነበር። ይህን ውል በማፍረስም ሂትለር ጀርመንን መልሶ በማስታጠቅ የሁለተኛው የዓለም ጦርነትን በዓለም ላይ ለማወጅ በሩን የከፈተለት ቁልፍ ተግባር ሆነ። ሰኔና ሰኞ የገጠሙበት የደርግና የኢህአዴግ ወይም ህወሓት ስልጣን መደላደል። በ1973 ዓመተ ምህረት ደርግ ከወታደራዊ ስሙ ወደ ድርጅት ማለትም በ1972 ዓመተ ምህረት ወታደሮቹን በሙሉ በኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ኢሰፓኮ ብሎ በ1972 ዓመተ ምህረት መስርቶ ራሱን ያደላደለበት ጊዜ ነበር። በተመሳሳይ ኢህአዴግ ህወሓት በ1984 ዓመተ ምህረት ራሱን ከሽምቅ ተዋጊነት ባንዴ የሽግግር መንግስት በሚል ራሱን ወደ ስልጣን ያመጣበት ዓመት ነበር። ሁለቱም በ1973 ዓመተ ምህረትና በ1984 ዓመተ ምህረት የዋሉት ሰኔዎች ሰኔ 1 የዋሉ ሰኞ ቀን ነበር። ሰኔና ሰኞ የገጠሙበት የሻዕቢያና ህወሓት ጦርነት። የአቶ ኢሳያስና የአቶ መለስ ግጭት የተጀመረው ሰኔና ሰኞ በገጠሙበት በ1990 ዓመተ ምህረት አቶ ኢሳያስ ባድሜን ሲወሩ ነበር። ሰኔና ሰኞ የገጠሙበት የኮሮና ወረርሽኝ 2012 ዓመተ ምህረት በእኛ በፈረንጆች ደግሞ በ2020 ዓመተ ምህረት በፈረንጆችም ሆነ በኢትዮጵያም አቆጣጠር ሰኔና ሰኞ ገጥሟል። በዚህ ዓመት መላው ዓለም በኮሮና ወረርሽኝ የታመሰችበት ዓመት ነበር። ሁሉም በሚባል ደረጃ የአውሮፕላን በረራ ቆመዋል። አገሮች ድንበሮቻቸውን ዘግተዋል። እንዴት ሁነን እንዳሳለፍነው እኛም የዚሁ ዘመን ሰዎች ስለነበር ለእናንተ መንገር ለቀባሪው ማርዳት ነው።
ከላይ ከተጠቀሱት ቀናት በተጨማሪ የሚከተሉት ዓመታት ሰኔና ሰኞ የገጠመባቸው ናቸው። ዓመቶቹ በኢትዮጵያና በቅንፍ ውስጥ ያለው የአውሮፓውያን አቆጣጠሮች ናቸው። ዓመቶቹ በኢትዮጵያውያን አቆጣጠር ነው። እነርሱም 1895 በእኛ በፈረንጆች 1903፣ 1900 ዓመተ ምህረት በፈረንጆች 1908፣ 1934 ዓመተ ምህረት በፈረንጆች 1942፣ 1951 ዓመተ ምህረት በፈረንጆች 1959፣ 1956 ዓመተ ምህረት በፈረንጆች 1964፣ 1962 ዓመተ ምህረት በፈረንጆች 1970 ዓመተ ምህረት፣ 1979 ዓመተ ምህረት በፈረንጆች 1987 ይጠቀሳሉ። ለማጠቃለል በዓለማችን እንዲህ አይነት አጋጣሚዎች ይከሰታሉ። ከላይ ካሉት ዓመታት ብቻ ብንመለከት ሁሉ መጥፎ ቀኖች አይደሉም። መጥፎ የምናደርጋቸው እኛና የእኛ አካሄድ ነው። ለምሳሌ የአድዋ ጦርነት ላይ ከንጉሱ ጀምሮ ህዝቡ ዝግጅት አድርጎ ከአምላኩ ጋር ታርቆ ባይነሳ እስካሁን በባርነት ውስጥ የገባን ህዝቦች በሆንን ነበር። ጥሩ ቀኖች እንዳሉ ሁሉ ክፉ ቀኖችም አሉ። ይህን የምናውቀው ሁሉንም ጥሩ ለማድረግ ግን የእኛው ውሳኔ ነው። ይሄውም መስራት የሚገባንን በመስራት ስንሰራ ደግሞ በትዕቢት ሳይሆን እግዚአብሔር ክፉውን ቀኖች እርሱ ባወቀ እንዲያሳልፍልን በመጸለይ ነው። አድዋ ለዚህ አስተማሪ ነው። ጦርነት መጣ ብለው አባቶቻችን በመተከዝ ጊዜያቸውን አላጠፉም። እግዚአብሔር እንዳደረገ ያድርገው ብለውም የጣሊያንን ወረራ ተቀምጠው አልተመለከቱም። የራሳቸውን ድርሻ ለመወጣት ተነሱ። እግዚአብሔር ደግሞ የእርሱን ሥራ እንዲሠራ ታቦተ ሕጉን ይዘው ለሞቱትም ሆነ በሕይወት ላሉት አብረው ጸለዩ። ዳግማዊ አጼ ምኒልክ ራሱ እኮ ሲያስምልና አዋጅ ክተት አዋጅ ሲያሳውጅ ማርያምን አልምልህም ነው ያለ። ስለሆነም የቀን መጥፎ የለውም። ቀኑን መጥፎም በጎም የምናደርገው እኛው ነን። ይኸውም በሁለት ነገሮች ነው። አንድ የሚመጣውን ፈተና ለመጋፈጥ በህብረት በመስራትና ሁለት ወደ እግዚአብሔር በመጸለይ ነው። እግዚአብሔር ከሁላችንም ጋር ይሁን። የመረጃ ምንጭ ጌታቸው በቀለ፣ ዳዊት ከበደ ወየሳ እንዲሁም ልዩ ልዩ የድረገጽ መጣጥፎች